ከሰሞኑ በተለያዩ የማህበራዊ ሚዲያ ላይ ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ ሆነዋል ያላቸውን ይዘት ፈጣሪዎች ያሰረ አንዳንዶቹን ምርመራ እያደረገ ሲለቃቸው ተመልክተናል። በአሁኑ ግን ከፍተኛ የሆነ የብዙዎች ትችትን ሲያስተናግዱ የነበሩትን በተለይ ጸያፍ ቃላት ሴቶችን የሚጎዱ ሌሎችን ህብረተሰቦችን ጭምር ከፍተኛ የሆነ ቁጣ ውስጥ የሚያስገባ ንግግርን ሲያደርጉ ከነበሩት ውስጥ አንደኛው እንደተያዘ ሰምተናል። ማን ይሁን? በሌላው ጉዳያችን ቲክቶክ፣ ዩቲዩብ እንዲሁም የተለያዩ የማህበራዊ ሚዲያ ላይ እየሰሩ ገንዘብ የሚያገኙት አሁን ግብር ሊከፍል እንደሆነ እርግጥ ሆኗል። እንዴት? የምንመለከታቸው ጉዳዮች ናቸው። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረው ግለሰብ በቁጥጥር ስር እንደዋለ ፖሊስ አስታወቀ። ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ የሆኑ መልእክቶችን፣ ከፍተኛ ጥላቻ ያለው ስድቦችንና ሌሎች ጸያፍ ቃላትን እየወጣ ረጅም ሰዓት የቲክቶክ ላይቭ ስትሪም ላይ ሲያስተላልፍ የነበረው ግለሰብ እንደተያዘን የተሰማው። ታዲያ በማህበራዊ ሚዲያ የሚተላለፉ መልእክቶች ተደራሽነታቸው የበዛ በመሆኑ በትውልድ ላይ የሚያሳድሩት አዎንታዊም ሆነ አሉታዊ ተጽዕኖች ከፍተኛ መሆኑን የገለጸ አዲስ አበባ ፖሊስ ማህበራዊ ሚዲያን በአግባቡና በኃላፊነት መንፈስ ከተጠቀሙበት ትውልድን በስነ ምግባር ለማነጽና ለማጽናት ከፍተኛ አስተዋጽኦ እንደሚኖረው ያመላከተም ሲሆን ነገር ግን ከዚህ በተጻረረ የተሰለፉትን አንዳንድ ግለሰቦች ለማየት ለመስማት አጸያፊ የሆኑ የማህበራዊ ሚዲያ ይዘቶችን ሲሰሩ እንደሚታዩም ፖሊስ አስረድቷል። ታዲያ በዚህ መሰረት ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጩ ከነበሩ ግለሰቦች መካከል አንደኛው የሆነውን ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኘውን ናትናኤል ባድግ ገብሬ የተባለን ወይንም በቲክቶክ ሲሙ ሞን የተባለውን ተጠርጣሪ በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ የገለጸው። ታዲያ ይህ ተጠርጣሪ የማህበራዊ ሚዲያን በተለይ ዩቲዩብ እና ቲክቶክን በመጠቀም በንግግር ልክ ጾታዊ ግንኙነትን የሚያበረታታ የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ መቆየቱም የተጠቆሙ። ተጠርጣሪው በተለምዷዊ ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖን ሲያሳድር እንደነበር፣ መሰል ይዘቶችንም በተደጋጋሚ በመስራት በማህበራዊ ሚዲያ በመጠቀም ሲያሰራጭ እንደነበር ፖሊስ አብራርቷል። ታዲያ በቁጥጥር ስር በዋለው ናትናኤል ባድግ ወይንም የማህበራዊ ሚዲያ አንቂ ነኝ ባዩ ወይንም ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ እንደተጀመረም ነው የሰማነው። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ የማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል፣ ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎች እየተሰራጩ መሆኑ ያሳሰበው ፖሊስ ይህም በማህበረሰቡ በተለይም በታዳጊ በሆኑ ህፃናት ስነ ልቦናና ሞራል ላይ ከፍተኛ ጉዳትን እያደረሰ እንደሆነ መታወቅ አለበትና ጥንቃቄ ሊደረግበት ይገባል የሚል መልእክትም አስተላልፏል። ታዲያም የአዲስ አበባ ፖሊስ አክሎም በቀጣይ ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድ እወቁልኝም ሲል አብራርቷል። ማህበራዊ ሚዲያን ትውልድን ለመገንባት እንጂ ለማፍረስ መዋል የለበትም የሚል ከፍተኛ የሆነ የህዝብ ድምፅ የተሰማበትም ሌላኛው ጉዳይ ነው። ታዲያ ለማየትም ሆነ ለመስማት የሚቀፉ በንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም ይዘትን በማሰራጨቱ ልቅ የሆነ የጾታ ግንኙነቶችን የሚያበረታቱ የሚያስፋፉ መልእክቶችን በተደጋጋሚ ለተከታዮቹ በማቅረቡ በተለይ በታዳጊ ህፃናት ስነ ልቦና ሞራላቸው ላይ ከፍተኛ የሆነ ተጽዕኖ በማሳደሩ ምክንያት ተጠያቂ እንዲሆንም አስችሎታል። ወጣቶች ገና ካሁኑ ምናልባትም 18ን ያልተሻገሩም ከሴቶች ጋር ግንኙነት እንዴት እንደሆነ እንዲያውቁ ጸያፍ በሆነ ቃላት ከሌሎች ሴቶች ጋር በመሆን ያስተላለፈው መልእክት አሁን እንዲህ ያለው ችግር ውስጥም ከቶታል። ታዲያ ፖሊስ በአሁኑ ወቅት በግለሰቡ ላይ ምርመራ ጀምሬያለሁ ብሏል። የይዘት ፈጣሪ ነን በማለት ከኢትዮጵያውያን እሴትና ባህል ውጪ የሆኑ ቪዲዮዎችን በሚለቁ ሌሎች ግለሰቦች ላይም ይህ ጉዳይ ተመሳሳይ እርምጃም እወስዳለሁ ሲልም ነው ያሳሰበው። ታዲያ እኛም ይህ ነገር መስመር መያዝ እንዳለበት ለማሳሰብ እንወዳለን። በሌላው መረጃችን ደግሞ የዲጂታል ይዘት ፈጣሪዎችና የሶሻል ሚዲያ ነጋዴዎች ግብር ሊከፍሉ ነው የሚል ጉዳይም ተሰምቷል። ነገሩ እንዴት ነው ያሉ
የጠየቁ ብዙዎች ከዩቲዩብ፣ ከቲክቶክ እንዲሁም ከሌሎች የዲጂታል መድረኮች ገቢ የሚያስገኙ ግለሰቦች ሆኑ ተቋማት ከሚያገኙት ገቢ ላይ ግብር እንዲከፍሉ የሚያስገድድ አሰራር እየተዘረጋ እንዳለ ነው የተሰማው። ታዲያ በባለፈው ዓመት በተሻሻለው የዚህ የግብር አዋጅ መሰረትም በኦንላይን ይዘቶችን በማምረት ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ በመመዝገብ የግብር መለያ ቁጥር ቲን የማውጣት ግዴታ ተጥሎባቸዋል ነው የተባለው። የአዲስ አበባ ገቢዎች ቢሮ እንዳስታወቀው ታዲያ ክፍያዎችን የሚያመቻቹ የኦንላይን መድረኮች ለእያንዳንዱ ይዘት ፈጣሪ የከፈሉትን ዓመታዊ ጠቅላላ ገቢ ለቢሮ ሪፖርት የማድረግ ኃላፊነት ይኖርባቸዋል ተብሏል። ታዲያ አሁን ንግዶች የተለያዩ ይዘቶች ወደ ሶሻል ሚዲያው በከፍተኛ ሁኔታ እየመጡና አቅጣጫቸውን እየቀየሩ በመሆኑ ይህ ፖሊሲ ሊሻሻል እንደሚገባው መንግስትም ከኦንላይን የሚገኙ ገቢዎች ላይ ግብር ማግኘት እንደፈለገ የተለያዩ መረጃዎችም ወጥቷል። ታዲያ ይህንን ከኢትዮ ቴሌኮም፣ ከንግድ ቢሮ፣ ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራም የተገለጸበት ጉዳይ ነው። ታዲያ የዲጂታል ይዘት ፈጣሪዎች ገቢያቸውን በፈቃደኝነት እንዲያሳውቁ ጥሪ የቀረበላቸውም ሲሆን የማይሆን ከሆነ ግን ቢሮ ወደ ማስገደር ስራ እንደሚገባም ማስጠንቀቂያ ሰጥቷቸዋል። ቁጥጥሩ ይዘት ፈጣሪዎችን ብቻ ሳይሆን የተለያዩ ምርትና አገልግሎቶችን በማህበራዊ ሚዲያ፣ በፌስቡክ፣ በቴሌግራም እና በሌሎች መሰል የሶሻል ሚዲያ የሚያስተዋውቁትን የሚሸጡትን ነጋዴዎች የሚጨምር መሆኑም ታውቋል። ታዲያ አሁን ላይ በከፍተኛ ሁኔታ ንግዶች እንዲሁም መሰል ተግባራት ወደ ሶሻል ሚዲያ ፊታቸውን ያዞሩ ሲሆን መንግስት ማግኘት ካለበት የገንዘብ ገቢም በከፍተኛ ሁኔታ እያጣ ነውና ከሶሻል ሚዲያ የሚገኙ ገንዘቦችም ግብር እንዲከፍሉ ግዴታ ይጣልባቸዋል የመባሉ ጉዳይ ብዙዎችን ያስገረመ ያስደነገጠ ጉዳይ እንደሆነም ለመስማት ችለናል። በድጋሚ ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝናችሁ። ለዛሬ ማበቃል። መልካሙን ሁሉም ተመኘን።